ያለነሽ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላም እያልኳችሁ እህታችሁ አለምነሽ መጥቻላችኋለሁ። እንግዲህ ሰሞኑ እንደምታዩት በሀገራችን በአርሲ የተለያየ የግድያ ስርዓት እየተፈጸመባቸው ነው። አርሲዎች እንግዲህ አደባባይ አፋውተው አዎ እንገላችኋለን፣ አዎ ምን ታመጣላችሁ፣ አዎ ዝም በሉ፣ ጊዜው የኛ ነው፣ ሰዓቱ የኛ ነው እያሉ ነው። ድምፅ የሚሆንልን ሰው የለም፣ የሚጮህልን ሰው የለም፣ አይዟችሁ የሚለን ሰው የለም። ስለዚህ አይዟችሁ የሚለን ሰው ከሌለ፣ ድምፅ የሚሆንልን ሰው ከሌለ ራሳችን እነሱ የሳት ገጀራ እኛ መሳል እንዴት ያቅተናል? እነሱ የመዘዙትን እኛ መምዘዙ እንዴት ያቅተናል? ወገን እየታረደ ወገን እየሞተ ዘረኝነት ማማ ላይ ተቀምጠን እኔ ጎንደሬ ነኝ፣ እኔ ወሎዬ ነኝ፣ እኔ ጎጃሜ ነኝ፣ እኔ ሸዋዬ ነኝ ማለቱ ምንድን ነው? ኦርቶዶክስ እኮ ዘረኝነት የላትም፣ ብሔር የላትም፣ ጎሳ ጎጥ የላትም። ገባችሁ? ጅሃድ እየታወጀባችሁ ምን ታመጣላችሁ? ዝም በሉ፣ ገና እንገላችኋለን፣ መች ተመካችሁና እያሉ አፋቸውን ሞልተው እየተናገሩ እየሰማችሁ እናንተ ግን አንድ እንትንህን ፊትህ አንድ እንትንህን ቢመታህ አንድ ፊትህን ስጠው ነው ያለ መጽሐፍ ቅዱስ ላላችሁ። መጽሐፍ ቅዱስ እኮ አንድ ፊትህን ለመታህ አንድ ጎንን ስጠው ያለህ ለምታምንበት በእምነትህ እኩል ለሚሆንህ እንጂ እየገደለህ እድሜ ልክህን እየገደለህ ጅሃድ እያወጀብህ እንገልሃለን እያለህ ጅሃድ እያወጀብህ ጅሃድ ለሚያወጅብህ አይደለም። መጽሐፍ ቅዱስ ቀኝን ሲመታ ግራህን ስጥ ያለህ ጅሃድ ላወጀብህ እንደፈለገ ልግደልህ አንተ ዝም ብለህ እየኝ ላለህ አይደለም። አርሲ ላይ እንግዲህ ወገኖቻችን ህፃናቶች፣ አባቶች፣ አዛውንቶች እንደዚህ እየታረዱ እየተገደሉ ዝም ብለህ የምታስብ የሞትነን እንበዛለን ነው መሰል። አሁን ደግሞ የመጣው ይሄ ድሮ የቀረ ፋሽን ነው። እየሞትክ የምትበዛበት ምንም አይነት መንገድ የለህም። እየሞተ የበዛ የለም። ገባችሁ? እየሞተ የበዛ አንድም ኦርቶዶክስ የለም። እየሞትክ የምትበዛ አንተ ምን ስለሆንክ ነው? እየሞትን እንበዛለን እኛ የምትል እንግዲህ በአፋቸው አውጥተው ምን ታመጣላችሁ ብለው እንግዲህ ምን ታመጣላችሁ? ወገን እንገላችኋለን፣ ኢትዮጵያና መሬቷ የኛና የነብያችን ነው የኛና የአላሃችን ነው እያሉ ወሃቢያዎች ሙስሊም እኔ አልፈራም። በእምነቴ ካረዱ በመስቀል የመታረድና አልፈራም። ምክንያቱም ክርስቶስ ሙቶልኛል። ክርስቶስ ኃጢአቴን በሞቱ ሽሮልኛል። አንድ ነገር የምለው ግን ማለት ነው እኛ ኦርቶዶክሳውያን ለኢትዮጵያዊ አይደለንም ወይ? እኛ እኮ ነን ኦርቶዶክሳውያን እኮ ነን። እነሱን ከነበሩበት ሀገር መጥተው ሲገቡ ኢትዮጵያ ችግር የለውም ይህች ኢትዮጵያ ለብዙ ሀገር ትበቃለች ብላ አሜን ብላ የተቀበለች እኮ የኢትዮጵያ ኦርቶዶክስ ናት እንጂ ሌላ አይደለም። ዛሬ ምን ታመጣላችሁ? ምን አገባችሁ? ገና እናርዳችኋለን። ምን አይታችሁ? ይህ መታበል ነው እንዴ? ገና ጀመርናችሁ እንጂ መጨረስናችሁ። እኛ እምነታችን የምናስተካከል ነው የምናስከብረው በጅሃድ ነው ብለዋል። ዛሬ ጅሃድ እያወጁባችሁ ከእነዚህ ጋር ነበር እንደ እድሜ ልካችሁ ስንኖር የነበረ? ከእነዚህ ጋር ነው እንደ ጉልበትና ይዘን ስንኖር የነበረ? ከእነዚህ ጋር ነው እንደ መብላት መጠጣትን ስናስብ የነበረ? ቪዲዮ ለመስራት ጓደኛዬ ቪዲዮ የምታየው ጓደኛዬ ትከፋብኛለች። አንድ ነገር ልንገራችሁ፣ ሃይማኖትና ጓደኛ እኩል አይደለም። ባናቱ ይተካል። ጓደኛና ሃይማኖት እኩል ሊመጣ አይችልም። እምነት ነው፣ ሃይማኖት ነው። ገባችሁ? ጓደኛ ምናምን ጓደኛ እንዲሆን በራሱ ባናቱ ይተካል። ከእምነታችሁ አይበልጥ። ገባችሁ? አርሲ ላይ የሚታረደው ወገንህ አርሲ ላይ የሚታረደው በአሕዛብ እጅ ለዛ ነው። ከባድ እኮ ነው። በአሕዛብ እጅ መታረድ እንዴት እንደሚቀፍ አስባችሁታል? ደማችን በአሕዛብ እጅ ሲታፈስ አንገታችን በአሕዛብ እጅ ሲቀላ አስባችሁታል? ምን አገባችሁ እያሉ ጭንብላቸውን ገልጠው የዋሃብያዎች እነ መሐመድ አህመድን ጀበል
መፍትሃት ከማንም ትባለው ሴቶች ዝርዝፍ እነ ኡስታዝ አቡበከር እንግዲህ ነሽመልስ አብዲሳ ሀላይ ጠቅላዩ ጭምር እየጨፈጨፈ የሚያስገድልህ አንተን እየጨፈጨፈ አንተን እየገደለ በዛ ላይ ደግሞ የምርጫ ካርድ የሚመዝልህ አንተ የሞትክ ማን ነው የሚመርጥ ማን ነው የሚገዛ ያርሲ ወገኖቻችን እልቂት እንደማገዶ እየነደዱ እንደበቆሎ እየተጠበሱ እነሱን ከገደሉ በኋላ የነሱን ይዞታ መሬት ለሙስሊሞች ለዋሃብያ ሙስሊሞች ነው እኔ ሐዋሽን አላልኩም ሱኒዎችን አላልኩም ዋሃብያ ሙስሊሞችን ነው የተናገሩት ለነሱ የኦርቶዶክስ መሬት እየተሰጠ ቤተክርስቲያን አቃጥሉ ቤተክርስቲያን መስጊድ እናደርጋለን አስባችሁታል የእግዚአብሔር ስጋ ወደ የተፈተተበትን የእግዚአብሔርን ቅዱስ ማደሪያን እነሱ ገተን ሰግድበታለን መስጊድ እናደርጋለን ሲሉ አስባችሁታል ምን ያክል ያማል ታዲያ ተኝተህ አንተ ኦርቶዶክስ እህቴና ወንድሜ አባቴና እናቴ ተኝተህ ወገንህ እየታረደ ወገንህ እየተቀላ ዝም ብለህ ታየዋለህ አትነሳ መቼስ ከሱ ቤት ያለው ገጀራና ከሱ ቤት ያለው ቢላ አንተ ቤት ይጠፋል ያላስብ እንደውነት ከሆነ ከሱ ቤት ያለው ገጀራ ከሱ ቤት ያለው ቢላ ካንተ ቤት ይጠፋል እንዴ ስለማላስብ ይሄን ማስተው ይነግርህ አንተ ህዝቤ ሆይ ንቃ ተኛ አባቶች አልተናገሩልኝ አባቶች ድምጽ አልሆኑልኝ አባቶች መቼም ድምጽ አይሆኑልኝ ይሄን ወቅበት አባቶች መቼም ድምጽ አይሆኑልኝ ተይዘዋል ድምጽ እንዳትሆኑ እንገላችኋለን ብለዋል በእውነት አባቶች የእግዚአብሔርን ዓለም በቃይ ብለው በግ እኛን ለመጠበቅ ከእግዚአብሔር አደራ ቢሰጣቸው አደራቸውን አልተወጡም ገና ግን እነሱ አደራቸውን አልተወጡም ብለህ አንተ ተኝተህ አትገደል ስሞት ስንገደል እንበዛለን አትበለኝ ስትሞት የምትበዛበት ምንም አይነት ምክንያት የለህም ስትሞት የምትበዛበት ምክንያት የለህም አንተ ስትሞት አይደለም ልትበዛ እየቀነሰህ ነው ገባህ ኦርቶዶክስን የሐዋሾች ሙስሊምና ኦርቶዶክስን ማጥፋት ነው የሚፈልጉት እነሱ ዋሃብያ አራጅ ገዳይ ሰው በላ አራጅ ገዳይ ሰው በላ ነው እኔ እንደዚህ አይነት አልመሰሉኝም የነበረ እኔ አራጅ መሆናቸው ሰው በላ መሆናቸው ያየሁት እፎይ የዛኔ ጃሃድ ሲያወጁበት ይገደል ባለበት ይገደል ሲሉ እና ከእፎይ መጥተው ንጽጽር ሲሰሩ ከእፎይ ቤት መጥተው ንጽጽር ሲሰሩ አንተንማ ባገኝህ ቆራርጬ ነበር የምበላህ አንተንማ ባገኝህ ቆራርጬ ነበር የምገልህ ሲሉት እኔ አላምንም የነበረ ያው ተናደው ነው በቃ ስለማያውቁት በእምነታቸው ያው ንጽጽሩን ስላልገባቸው ነው በመጽሐፋቸው የተጻፈው ስላላነበቡት ነው አሁን እንደ አዲስ ሲነበብባቸው ደንግጠው ነው ብዬ ነበር እኔ የማስበው አይደለም አሁን እንደዛ አይደለም ወገኔ አሁን እንደዛ አይደለም እኛ የሰው ደም አፍስሰን የምናነግሰው አምላክ የለንም በሐሰት የሰው ደም ጃሃድ አውጀን የምናነግሰው እምነት የለንም በነገራችን ላይ ማለት ነው እነሱ ግን በሐሰት ገና የተራትረት ይትራት ነው እንደኔ ማስበው ትራት ነው የማስበው እምነት አይደለም ይሄ ሰውን ግደል ኦርቶዶክስን ግደል አይሁዶቹን ግደል ምናምን በእምነት ለተጣረረህ ሐዋሽ ሙስሊሙን ሆነ ግደል ምናምን እምነት ነው ብዬ ሳይሆን ሰይጣናዊ አመለካከት ነው ብዬ ነው ማስበው እንጂ እምነት ነው አይደለም የሚለው ይሄ እምነት አይደለም ሰይጣናዊ አመለካከት ለሰይጣን ግብር የሚገባ በእርግጥ ግንቦት ወር ለአምልኮታቸው ለሰይጣን የሚገበር ግብር የሰው ደም ነው አሉ አሁንማ ስንሰማ ማለት ነው እና አንተ ተነስ አታንቀላፋ ከቤትህ አራት ሆነ አምስት ሆነ እደር ልክ እሱ ገጀራውን አስሎ ሲመጣብህ ተደብቀህ አንገቱን ቅላው በለው የናባቱ ጎረቤት ምናምን ባናቱ ይተከል ያንተ ጎረቤት ሲያከብርህ እምነትህን ሲያከብር ነው አንተ የሱን እምነት አክብረህ ከሱ ጋር መኖር የምትችለው እምነትህን እየናቀ አንተን እያዋረደ አንተን እየገደለ ግን የሱን እምነት አክብረህ ለመኖር አስችልም
ይህን ወቅ እያወቅህ አንተ ዛሬ ተኝተህ እንኳን ሌላው ቀርቶ እኛ እንደ ስደት ሀገር ያለነው ራሱ ለምን አልተገደሉም ታዲያ? ለምን አልታረዱም ታዲያ? ይኸውላችሁ አልፈው ኢትዮጵያ ላይ መግደሉ ሲጀምሩ ጭራሽ ደግሞ ስደት ሀገር እንጀራ ፍለጋ የመጣነው ራሱ ማስገደል ይፈልጋሉ፣ ማሳረድ ማለት ነው። አራጅ መሆናቸው ዋልያዎች አራጅ መሆናቸው ቆሻሻ መሆናቸው እኔ የሰውን ደም በማፍሰስ ሰውን በማረድ እምነት አለ እንዴ? ሰውን በማረድ እምነት ይካሄዳል እንዴ? በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ። ይሄ የኢትዮጵያ ሀሴት አይደለም፣ የኢትዮጵያ ወግ ባህል አይደለም። ሰውን በማረድ በግዴታ እኔ ምንም ተቀበል የኔ እምነት ትክክለኛ ነው ብሎ ስላለህ ብቻ ትክክል ነው ብለህ የእሱን እምነት ልትቀበለው ነው እንዴ? ተቀበለዋ፣ ታረዳ እንደፈለክ ተኝተሃል። እሱ ጅሃድ ሲያወጅብህ አንተ ጅሃድ እየታወጀብህ ከጓደኛዬ ጋር ከሙስጠፋ ጋር ከመሐመድ ጋር ከአሊ ጋር እጅን ብላ ትላለህ። አፈር ያብላህ። እሱ ግን አንተን ሲያበላህ ሲጋብዝህ ውሎ ቀን ሲጋብዝ ውሎ ማታ ቢላ ሲስልብህ እያደረ ነው። ይህን ወቅ ረደው ሊያረዳህን ረድ፣ ያከበረህን አክብረው፣ ለሚያርድ ግን ረደው። ምን አባቱ ያመጣል? ከዚህ በላይ ምን ትሆናለህ? ወገንህ ከመታረዱ በላይ ምን ይመጣብሃል? ምን ይቃልብሃል? ከዚህ ጋር እኔ መናገር የምፈልገው ኦሮሞም ይሁን አማራም ይሁን ትግሬም ይሁን ጉራጌም ይሁን ስልጤም ይሁን ደቡብም ይሁን 85 ብሔር ብሔረሰቦቹ ኦርቶዶክስ ከሆኑ ለእኔ እህት ወንድሞቼ ናቸው። በብሔር አንድ አንሁን እንጂ እህቶቼ ወንድሞቼ ናቸው። ምክንያቱም በስላሴ ልጅነት አንድ እስከሆነ ድረስ እህት ወንድሞቼ ናቸው። ይሄ ደግሞ የማይካድ ሀቅ። ስለዚህ አርሲ የፈሰሰው ደም የኔ ደም ነው የሚፈሰው። የአርሲ ኦርቶዶክስ እህት ወንድሞቼ፣ እናት አባቶቼ ስጋዎቼ ናቸው። ፍትህ አለን። ፍትህ ምለው ለማለት ነው ለገዳይ ለሚያስገድለኝ ለሚያሳደኝ ፍትህ ጋር ፍትህን አለ። እሱ ባረዴ ገጀራ አርጀው ደሜን መመለስ ነው ፈልገው። ወጣቱ ተኝተሃል። ኦርቶዶክስ ወጣቱ ተኝተሃል። አባቶቻችን ድምፃቸው ታፍኗል እንዳይናገሩ በነ መሐመድ አህመድ ጀበል በነ ኡስታዝ አቡበከር ከላይ ተይዘዋል። እንግዲህ ይህ ጳጳስ ሳሪዎስ ምናምን የምትሉት እሱ ጳጳስ አይደለም። እውነቱን ንገሩ ይቀራችሁ። ብሔርተኛ ዘረኛ እምነት ደግሞ በብሔር በወጥ በዘር የምትነካ እምነት አለች። ገባችሁ? እናንተ ቢገባችሁ ብታውቁት ኑሮ አንድ ላይ ወጣቱ አሁን ታርጌት ተደርጎላችሁ እየተደገሳላችሁ ያለ ድግስ ደቡብ ወሎ፣ ጎንደር፣ አርሲ የእናንተ ታርጌት ተደርጎላችኋል። ጎንደር የዛሬ ዓመት ነው ምናምን የእነሱ የመቃብር አካባቢና የእኛ ቅዱስ ጊዮርጊስ ቤተክርስቲያን ቅርብ ነው መሰለኝ። የእነሱ ነገር ምናምን ነው የሚባለው መቃብራቸው እና የቤተክርስቲያን ክልል ድንጋይ ያነሱ ወደ ራሳቸው ሲወስዱ የቤተክርስቲያን ምንምናን ለምን ታነሳላችሁ ብለው በዛ ብጥብጥ ተነስቶ ጎንደር ስታርደን ስትገለን ኖረች ይችላሉ። ግን እኮ አይደለም ራሳቸው ባመጡት ነገር ሲመለስላቸው አሁን ደግሞ ሲቀምሱ እንደማያዋጣቸው ሲያውቁ የዩኒቨርሲቲ መስሪያ ቦታ ይሰጠን እያሉ ነው ጎንደር ላይ ማለት ነው። ግን ደግሞ ጎንደር ላይ አይሳካላችሁም። ግን ደግሞ አርሲን አርዳችሁ አታጥቀሙ። የአርሲ ኦርቶዶክስን አርዳችሁ ታጥቀሙ። እንደታረዱ አይቀሩ። ፈራጁ አምላክ አለ ከላይ ይፈርዳል። እኛ ኦርቶዶክሳውያን ለኢትዮጵያ ዜጋ ገደለ ለምርጫ ሲሆን ግን የምርጫ ካርድ ውሰድ እያሉ ህዝቤን ያንገላቱታል። ሲታረድ ግን ድምፅ የሚሆንለት የመንግስት አካል የለም። ድምፅ የሚሆንለት እሰይ ይታረድ ነው የሚሉት።
እሰይ ይታረድ። እኛ አባቶቻችን ወንበራችሁ ሲናወጥባችሁ ሲኖዶስ እርስ በርስ በተከፋፈለ ሰዓት ግን ሻማ አብሩ፣ ጥቁር ልበሱ፣ ሰላማዊ ሰልፍ ውጡ ስትሉ ምዕመናኑ አባቶቻችሁን እናንተን አክብረው ወጥቶ አጅቧችኋል። አሁን ግን እናንተ ምዕመናኑን ልትጠብቁት አልቻላችሁ። ምዕመናኑን አሳልፋችሁ ለአውሬ እየሰጣችሁ ነው። አሳልፋችሁ ለጅብ እየሰጣችሁ ነው። ለዝንጀሮ እየሰጣችሁ ነው። ለጦጣ ምሕረት ለሌለው ሀዛብ አሳልፋችሁ እየሰጣችሁ ነው። ምሕረት ለሌለው ሀዛብ ምሕረት ላለው ሀዛብ እንኳን ችግር የለውም። ምሕረት ለሌለው በለው ግደለው። ግዴታ ይህን እምነት ተቀበል። ለምን ነው ያንተን እምነት የምንቀበል? ባትምና መልክ ጭንቅላት የሌለው አምላክ ለምን እንቀበላለን? አንተ እኔ ጭንቅላት የሌለው ባት አለው ሁለት ግራ ግርግር ሁለት ግራ ብቻ አለ ምናምን ምን መጥቶብኝ ያንተ ተቀበልክ ጃሃድ ግዴታ እኛ አንተ ባልከን የክርስቶስ ልጅ ሆነን የሥላሴ ባሪያ ሆነን ያንተ እምነት አንተ ባልከው የምንቀበልህ እንዴ? ይሄ አብትረት ዝም ብሎ ከምንም የሌለ በትረት የተሞላ እምነት ተቀበል የሚቀበልሽ ነው። እምነቴን ስታከብር ግን እምነትን ላከብረው እችላለሁ። እስከዛሬ ድረስ እኔ ትልቅ እምነት አድርጌ ነበር የምይዘው። ትልቅ እምነት በቃ አላልን ክብር ያለው ገዳይ እምነት አይመስለኝም ነበር። ለካ ገዳይ ናችሁ። በእርግጥ ገዳይ መሆናችሁን ያወቅኩት የዛኔ ነው። እኛ በምኖርበት ሁለት ሀገሮች ሲታኮሱ ሲጋደሉ እኛ ለነዛ ወገን ነው ኢትዮጵያ ላይ ለሚታረደው ወገን ሳትቆም ለዛ ወገን እናንተ መርዝ ገዳይ መሆናችሁን ያወቅኩት። ዋህብያ ገዳይ ነው። ዋህብያ አራጅ ነው። ዋህብያ ገዳይ ነው። ዋህብያ ጨካኝ ነው። ዋህብያ በደም ነው የሚያምን። ዋህብያ እምነቱን ማክበር የሚችለው ኦርቶዶክስን በመግደልና በማለት ነው። ዋህብያ አራጅ ነው። ደግመዋለሁ፣ የዋህብያ አራጅ ነው። ዋህብያ ገዳይ ገዳይ። እኔ ከአሁን በኋላ እስከ ዛሬ ድረስ ሳላውቅ በጣም ነው የማከብራቸው፣ በጣም ነው የምወዳቸው ሳላውቅ። አሁን ግን ከእምነቴ ማለት ነው ከእምነቴ ለምን ባናፋ የተገኙ ጓደኛ ምናምን ለምን የወለደችኝ ጣሪ ያለው ጤነስ ያለው በኦርቶዶክስ እምነት ተከታይ ከመጣችብኝ እንዴ እነዚህን ሲያከብር ነው አከብረው። የእሱን ተረታትረት የእሱን ባህል እንዳመልክ ያስገድደኝ በመስቀሌ ከሆነ ነገ እታረዳለሁ፣ ዛሬ እታረዳለሁ። ጣጣ የለብኝም፣ ግዴታ የለብኝም። በእምነቴ ከታረድኩ መታረድ ምንም ለአንተ ግን እምነቴን እንትን አለ ለአንተ እምነቴን ለአንተ ስል አልሸጥም። እምነቴን ለአንተ ብዬ አልፈታም። ማተቤ መስቀሌን አልፈታም። እንደለመድከው ታርደኛለህ እንጂ መስቀሌን አልፈታም። ፍትህ አለ አሁን የምለው ወገኔ ኦርቶዶክሳውያን ወጣቱን አንተ የመዘዝከውን ገጀራ መዞ አንተ የቀላኸውን በቀላህበት ገጀራ አንገትን እንዲቀራው ነው ፈልገው። ፍትህ አለ ለአንተ አንተ ፍትህ ይጠይቅህ እንዳታስበው። ፍትህ አንተ ባረክበት ገጀራ እንድትታረድበት ነው ፈልግ። አስበኸዋል? አንተ ባረክበት ገጀራ እንድትታረድ ነው ፈልግ። አንተ ባረክበት ገጀራ እንድትታረድ ነው ፈልገው። አንተ ባረክበት ገጀራ ማለት ነው። ኦርቶዶክስን አርደህ መቼም እንቅልፍ ሰላም ያለው እንቅልፍ እየተኛ እንዳይመስልህ ነፍስህ ከላይ ወደታች። እኛ ኦርቶዶክሳውያን በእምነታቸው በመስቀላቸው እስከታረዱ ድረስ ነፍሳቸው መንግስተ ሰማያት ነው የሚገባ። አንተ የምታስበው ግን ኦርቶዶክሳውያን ካረድኩኝ ነፍሴ ገነት ነው የምትገባ
የምትገባ ብለህ የምታስበው ጀሃነም ነው የምትገባው። እንዳታስብ ጀሃነም ነው የምትገባው። ገና በገነት የክርስቶስን ህንፃ እያፈረስክ አንተ ገነት ትገባ። ኧረ እባክህ እናታስበው። ደፋር ማን የክርስቶስን ህንፃ እያፈረሰ ገነት ይገባል ብሎ ነው ያለው? ደፋሮች ኦርቶዶክስ ከገደልን ገነት እንገባለን። እንዳታስበው ገነት እንኳን ኦርቶዶክስን ገለህ ባለመጠመቅህ ከሃዲ በመሆንህ ራሱ ሀዛብ በመሆንህ መኖሪያ ቦታ ጀሃነም ነው። መኖሪያ ቦታ ራሱ ጀሃነም ነው። አይደለም ገለህ ይቅርና እነሱን ህንፃ አፍርሰህና አደህ ይቅርና ሳታደም ራሱ መኖሪያ የሰማይ ቦታ ጀሃነም ነው። የሰማይ ቦታ ጀሃነም ደፋር የሰማይ ቦታ አንተ ኦርቶዶክስን ገለህ ገነት ልትወርስ እንዳታስበው። የምን አባ ገነት አንተ መኖሪያ ጀሃነም ነው። ኦርቶዶክስን ገለህ ጀሃነም እንጂ የምትገባት ገነት ናት አገኛት። እንደውም አስጠንቅቄ ነው የምነግርህ። ገነት ላንተ አትገባም። መኖሪያ ቦታ ገነት ሳይሆን ጀሃነም ጥልቁ መንፈስ ደም የምትገብርለት እሱን አቀባበል የሚያደርግልህ ጥቁሩን ጎዝጉዞ ላንጥፎ ሳት እያነደደ ኦርቶዶክስ ግን መቼም ብትሆን ደግሞ አትጠፋ። አይናችሁ ጥፍት ይበልና እነሱ አልታጠፉ ደፋ ቀና የምትሉ ጥንቦች መቼም እንደዛ ነበር ለካ በብሔር እንደዛ ስታብላሉ የነበረ ለማረዱ እንዲመቻችሁ እናንተ ታውዱና ውሃብያዎች ታውዱና መከረኛ ኦነግ ሸኔ ያለ ኦነግ ሸኔ ያረዳቸው ያልታወቁ ኃይሎች አረዷቸው። እስከ መቼ ነው ያልታወቁ ኃይሎች የምትባሉት እናንተ? ይኸው በራሳችሁ መጣችሁ እኮ እናዳለን አላችሁ። ምን ታመጣላችሁ አላችሁ። ኦነግ ሸኔማ አራጅ አይደለም። ነፍጥ አንግቦ ጫካ ይወጣሉ ለሀገሩ ብሎ። ኦነግ ሸኔ እምነት አያውቅም። አራጆች እናንተ ናችሁ፣ ዋልያዎች። እስከ መቼ በኦነግ ሸኔ እያባል እየተመሃኘ እስከ መቼ ኦነግ ሸኔ አራጅ ነው ተብሎ በእሱ እየተመካኘ በእሱ እየተነገረበት ይኖራል? እናንተ እያረዳችሁና እናንተ እየገደላችሁ ኦነግ ሸኔ ያረደ ኦነግ ሸኔ ገደለ። ውሸታሞች ኦነግ ሸኔ እያላችሁ ታርዱ ውሃብዮች ናችሁ። ኦነግ ሸኔ አይደለም እያረደን ያለ። እስከ መቼ በኦነግ ሸኔ ታመካኛላችሁ? አሁንማ እኮ እሰይ ያላችሁ እኮ አትለፍልፉ። ሰፊ የለና አካላቷል። እኛ እናለቅስም፣ ደም ለሚጠጣ እናለቅስም። እናንተን ፈርተናችሁ ሳይሆን የምናለቅሰው ጌታችን ተሎ ድረስ እነዚህ አራጆች ከምድረ ገጽ አጥፋልን እያለ ነው የምንጸልየው። ደግሞ እናንተ በቆፈራችሁት ጉድጓድ እናንተ የምትቀበሩት እንዳትረሱት። በነበር ትቀራላችሁ። በነበር ኦርቶዶክስ የነካ የለውም በረካ። በነበር እመኑን፣ በነበር ትቀራላችሁ። ኢትዮጵያውያን እኮ እንደዚህ የሚባል እምነት ነበር ተብሎ በነበር ትቀራላችሁ። እናንተ ለራሳችሁ በእምነት ለሚመሳሰላችሁ እንኳን አልሆናችሁም። አይደለም ለኛ ለኦርቶዶክሳውያን ግን ደግሞ በነበር ትቀራላችሁ። የንጹሐን ደም የምስኪን ደም የአርሲ መሬት ወደ እግዚአብሔር እየጮኸች ነው። በቃኝ፣ የኦርቶዶክስ ደም በቃኝ፣ መጠጣት ከበደኝ አለች። አልቻልኩም አለች። አርሲ አልቻልኩም አለች። ወደ ፈጣሪዋ እየጮኸች ነው። አንተ የኦርቶዶክስን ቦታ
በተቀበልከው ቦታ መስጊድ ሰርተህ ልትሰግድ እንዳታስበው። መሬቱን በራካ ተቀበልከው ግን እንዳታስበው። ከዛ ላይ አንተ ዘና ብለህ አትኖራት። እኔ ግን ማስተላለፍ ለኦርቶዶክሳውያን ማለት ነው ያንተን የቅዱስ ገብርኤል ቤተክርስቲያን ሲያቃጥል አንተ ደግሞ እሱ ያረደውን ሰው ያክል አርደህ የእሱን መስጊድ አቃጥልለት። በቃ የዋልያውን መስጊድ አንድለት። ከቻልክ አንዋር መስጊድ አዲስ አበባ አንድለታል። ከቻልክ አንዋር መስጊድን አዲስ አበባ አንድለታል። ከቻልክ አንዋር መስጊድን አዲስ አበባን አንድደህ እሱ ባረደው ልክ አርደህ እሱ ባቃጠለው ቤተክርስቲያን አቃጥለህ መስጊድን የዛኔ ነበር ስርዓቱን ይዞ አደቡን ይዞ የሚቀመጥ። ይሄ ውሃ አህያ ቆሻሾች፣ ሰው በላ አራጆች፣ ሰው በማረድ የምታምኑ፣ ሰው በመግደል የምታምኑ፣ የሰው ደም በማፍሰስ የምታምኑ፣ አምላካችሁን በሐሰት ማክበር በሐሰት የሐሰት ክብር የምትሰጡ እኛ አምላካችን በሐሰት አናከብረው አናነግሰው። ሞታችን በሞቱ ሞታችን አምላካችን ኃጢአታችን በሞቱ የደመሰሰልን ኢየሱስ ክርስቶስን በሐሰት አናከብረው በሐሰት አናነግሰው። እናንተ ግን ጭንቅላት የሌለባት ያለው አምላክህን በሐሰት ነው የምታደርገው። በሐሰት ምን አታመጣ ምን አባት አመጣለህ አንተ እስከዚህ በላይ ብለኸኝ የለ እኔ እልሃለሁ። ባት አምላክ ይዋልያ የግባት ታይቶ ተሰምቶ የማይታወቅ ባት አምላክ ይዋልያ ምን አባት አመጣለህ? ምንም ለአስካክን ጫነጋለሁ በእምነት ያለ ይመጣ ምን አባት አመጣለህ? አራጅ ገዳይ ውሻ ሰይጣኖች የአሪዎሶች እናንተ ክፉ እናንተ ክፉ ናችሁ። ክፉ የሰው ደም የምትጠጡ ከኦርቶዶክስ ላይ መናፊቁም ካቶሊኩም የዋብያውም ሙስሊሙም በቃ አይኑ ከኦርቶዶክስ ላይ ለምን እንዲሆን አላውቅም። በእርግጥ በወንጌል ስለምትበልጣችሁ እኮ ነው። በአስተምሮ ስለምትበልጣችሁ ትክክለኛ እምነት ስለሆነች እኮ ነው። ትክክለኛ እምነት ስለሆነች ጣዖት ስለማታመልክ እንዳሁን ብቻ አንድ ኢየሱስ ክርስቶስ የሐዊ አንዱን ኢየሱስ ክርስቶስን የሐዊን ስለምታመልክ እኮ ነው። ሁላችሁም ከኦርቶዶክስ ላይ አይናችሁን ጥላችሁ እርግጥ ባይልም አይናችሁ መናፊቁ በዛ፣ ካቶሊኩ በዛ፣ ውሃቢዩ በዛ። ኦርቶዶክስ አዎ ትክክል እምነት ናት። ጣዖት አታመልክም። ባት ይህን እኮ ነው የምታመልክ። ባት አምላኪ ምን አባታችሁ ታመጣላችሁ? አርሽ ወገኖች አይመልክ የኔ ህይወት የኦርቶዶክስ እምነት ተከታይ ፍትህ ይላል። የናባት ፍትህ ነው። የናባት ፍትህ ትጠይቃለህ። እንዴት ለአራጅህ ነው ፍትህ የምትጠይቅ አትለውም? እንዳንበረከክ አታንበረክከው። እሱ ያንጠለጥሎ አንተ አላንጠለጠልክም። ፍትህ ይላል እንዴ ለአራጁ፣ ለገዳዩ፣ ለጨካኑ አውሬ ናችሁ። አውሬዎች ሲበዛ ጨካኞች፣ ክፉ በአብርሃም ስላሴ የሰው ልጅ በዚህ እንዴት ሰውን ለመግደል ሰውን ለማጥፋት በለው ጉረታው ግደለው ይላል። ምን ጉድ ናችሁ እናንተ! ውይ በኢየሱስ ስም እንኳን ኦርቶዶክስ የተፈጠርኩኝ
በሐሰት ማመልኩ አምላክ የለኝም እንኳን ኦርቶዶክስ ነው። እግዚአብሔር ይመስገን ኦርቶዶክስ አርጎ የፈጠረኝን አምላኬን አመሰግነዋለሁ። ምክንያቱም በሐሰት ማከብረው አምላክ ስለሌለኝ ማለት ነው። በሐሰት ማመልከው አምላክ የለኝም። ተመስገን አምላኬ። በሐሰት ማመልከው፣ በሐሰት የምሰግድለት፣ በሐሰት የምንበረከክለት አምላክ ስለሌለኝ እግዚአብሔር ይመስገን። የድንግል ማርያም ልጅ ክብር ይመስገን ለሱ። ምክንያቱም በሐሰት ማመልከው አምላክ ስለሌለኝ ማለት ነው። ግን ደግሞ አንዳንድ የሚያቃጥሉኝ ፍትህ የሚሉ ኦርቶዶክሳውያን ናቸው። ፍትህ አትጠይቅ፣ እሱ በሳለው ገጀራ ሳልለት ነው አልኩህ። እህትህ የምነግርህን ስማኝ። እሱ የሳለልህ ገጀራ አለ አይደለ? ሳልለት አለቀ። ፍትህ እስከ መቼ ፍትህ ፍትህ አላለም? ፍትህ ስትጠይቀውማ እሱ ራሱ ማለት ነው። አንተ ፍትህ ስትጠይቀው አሃ ፍትህ ተጠየቁንማ እንበላቸው፣ እንግደላቸው፣ እንጨርሳቸው ነው የሚልህ። እየጨረሰህ ነው ደግሞ ተኝተሃል። ንቃ ኦርቶዶክሳውያን። እስከ መቼ ማንቀላፋት? እስከ መቼ እስከ መቼ እናንተም ታንቀላፉበት? ምንም አይነት ጊዜ የላችሁም። አሁን ማንቀላፊያችሁ ሰዓት አልፏል። ስለዚህ አንዳንድ ያው ከምድረ ገጽ ሳያጠፋህ ተኝተህ በየዓለም ሀገሩ ቅርንጫፋችን ዘርግተናል እያሉት ነው። አሰማርተናል አራጅ እያሉት ነው። አርሲ ብቻ አይደለም አንተ ያልተገደልከው አዲስ አበባ ስለሆንክ ነው፣ ወይም አንተ ያልተገደልከው አርሲ ስለሆንክ ነው፣ አርሲ ስላልሆንክ ነው። ደግሞም አይቀርልህም። የአርሲ መሬት ብቻ አለችም በኦርቶዶክስ እንድታጠፍ የተለያዩት የኦርቶዶክሳውያን መሬቶች በአሕዛብ እጅ ትታረዳላችሁ፣ በአሕዛብ እጅ መሬታችሁ በአሕዛብ ደም ትታጠባላችሁ። ይህን ደግሞ እመኑኝ። ምክንያቱም እሺ አላላችሁማ፣ እናንተ አላመናችሁማ። እመኑ እመኑ። ሊያርዷችሁ እንደተነሱ አምናችሁ ራሳችሁን አዘጋጁ፣ ዝግጁ ሁኑ ለራሳችሁ። ሹሃዳ እንዴ! የሰው ልጅ እንዴት በቁሙ እየታረደ በቁሙ እየተነደደ እየተለበለበ ፍትህ አባቶች ዝም ያሉ እንደሆነ ወገን እየታረደ አንተ ዝም ልትል ነው? ተነስታ አትቀቅለው፣ አታነደው። ከአባቶች አትጠብቁ። አባቶች ታፍነዋል፣ ተይዘዋል። አባቶች ተይዘዋል፣ እንዳይናገሩ አድርገዋቸዋል። መናገር አይችሉም። እንዳትናገር ወንድ ልጅ ተብለዋል። ታዲያ እነዚህ አባቶች እንዳትናገሩ ተብለው ታፍነው ምዕመናቸው እያለቀ ህዝቡ ቁጭ ለሚባል አባቶቻችን ድምፅ እስኪሆኑ ድረስ እስኪለቀቁ ድረስ ዝም ማለት ሳይሆን መናገር። ሶሻል ሚዲያውን አለቀለቀው። ሶሻል ሚዲያ የከፈትኩ ለምን ነው? ለምን ነው? ዩቱብ ትጠቀማለህ፣ ቲክቶክ ትጠቀማለህ፣ ፌስቡክ አለህ። በዛ ሁሉ ማትለቀው አራጅህን ለምን ይፋ ታወጣው? አራጅህን ይፋ ወጥተህ እንዴት እንደሚገልህ ለዓለም ለምን አታሰማም? የሚገልህ አራጅ እያለ አንተ ቲክቶክን ተጠቅመህበት አቅፈኸው ይዘኸው ባዶውን ማቀፍ ምንድን ነው የምትጠቀመው? ምን ነው የሚጠቅምህ? እስኪ ንገረኝ። በቃ አብረን መኖር ይሻላል። እስከ መቼ እስከ መቼ? አብሮ መኖሩን እኮ የጠላ የለም። መች ጠላን? አብሮ መኖሩ አብሮ መብላት መጠጣት መች ጠላን እንዴ? ግን አብሮ መኖሩን ስንመርጠው እነሱ ደግሞ ይህን አይፈልጉም፣ ይህን አይፈልጉም። አንተን ከምድረ ገጽ አጥፍተው ያንተን ይዞታ ተረክበው
የራሳቸውን ዓላማ ማስተካከል ነው የሚፈልጉት። ስለዚህ አብረን ለዘመናት ተከባብረን ተቆሳስለን ኑረናል። አሁን ግን ሰልችቶናል። ይሄን ነው የምልህ። ዝም ብላ ተንቀራፋ
የሚያናድደው ይሄ ነው። አብረን ኖረናል፣ አብረን ተዋልደናል፣ አብረን ተዛምደናል። ተዛምደሃል አውቃለሁ፣ አብረህ ለዘመናት ኑረሃል አውቃለሁ። ግን እነሱ እኛ ከእነሱ ጋር ለዘመናት ኑረናል አላሉህም። አብረናቸው ኑረናል፣ አብረን ተዛምደናል አላሉህም። ሰይፋቸውና ገጀራቸውን አስለው ሲመጡብህ እኛ እኮ ከእነሱ ጋር ለዘመናት አብረን ኑረናል ያለህ አካል አለ? የለም። ሞትህን እያወጀብህ በለው እያለህ ፍለጠው እያለህ ግደለው እያለህ እረደው እያለህ አንተ ግን አሁንም ቁመህ ለእነሱ ትከራከራለህ። አሁንም ቁመህ ለእነሱ አብረን ኑረናል ለዘመናት ብዙ ጊዜያቶችን አብረን አሳልፈናል። እባክህ እነሱ አብረን ኑረናል አላሉህም። ለዘመናት አብረን የኖርነ ከእነሱ ጋር አብረን የበላን አብረን የጠጣን አላሉህም። ግደለው ካፊር ነው ያለህ። ካፊር ነው ብሎ ጅሃድ እያወጀብን ነው። የዋህብያው ክንፍ የዋህብያው ባካምላኪ ጅሃድ እያወጀብን ነው። ግደለው ያለህ ነው። ይሄንስ ምን ትላለህ? አሁንም አብረን ኑረናል ተዋቸው ግደሉንም ልታሻልፋቸዋለህ ነው? ገጀራህን ትስላለህ። እሱ የሳለልን ገጀራ ትስላለህ ነው? አብረን ለብዙ ጊዜያት ለብዙ ዓመታት ኑረናል ብለህ እየተገደልክ ትኖራለህ። በየክፍለ ሀገሩ ብለዋል። በየክፍለ ሀገሩ አሰማርተናል ገዳይ ብለዋል። ባፋቸው እየተናገሩ ተኝተህ አንተ ተዋቸው ይግደሉን ከሆነ እሰየው። እኔ እንደውም ማህተቤን አልፈታም፣ የኢየሱስን መስቀል አንገት ያላወልቅም። አንተ ስትገደል እየሳኩ ዝም እላለሁ፣ ሲገሉ ደግሞ ሞቴን ቀብዬ ሰማዕትነትን እቀበላለሁ። አቅም ከፈቀደልኝ ሊገለኝ የመጣውን አፈነደዋለሁ። አንድ ገድዬ ነው የምሞተው ማለት ከሞትኩ። ይሄ አጉል አባባል ኋላ የቀረ ሲገሉን እንበዛለን እየገደሉን እየገደለ የምትበዛበት ምንም አይነት ምክንያት የለም። አንተ ማንህና ነው እየተገደልክ የምትበዛ? እየገደሉን እንበዛለን ተው እንጂ። ሰይፍ አስሎልህ ቢላ ስሎ ከቤትህ እየመጣ ከቄህ እያፈናቀለህ ያንተን ቦታ ለሱ መስጊድ መስሪያ ዞታ እየተሰጠው እየገደለህ ትራባለህ፣ ትበዛለህ። ይሄ ደግሞ እኮ የሚገርም ኦርቶዶክሳውያን ኢትዮጵያዊ አይደለንም፣ ኦርቶዶክሳውያን እንደዚህ አይደለንም ምናምን አይደላችሁም። ከቁጥር ወጥታችኋል። ገዳዮቻችሁ አገራችሁ አይደለም እያላችሁ ነው። ልቀቁ አገራችን። እኛ በተቀበልናቸው እኛ ባስተናገድናቸው እኛ ሀገራችን ሲመጡ አሜን ብለን በተቀበልናቸው የድሮ አባቶቻችን እቻ ሀገር እንኳን ለነሱ ለሌላ ትተርፋለች ብለው አገራቸው ተሰደው ኢትዮጵያ ሲገቡ አሜን ብለን ተቀብለን ባስተናገድናቸው አገራችሁ ነው ባልናቸው ዛሬ ለአንተ ጅሃድ ሲያውጁብህ ለአንተን ሲገሉ አንተን ሲያሳድዱህ ለዘመናት አብሬ ኑር ያለሁኝ እያልክ አንተ ደግሞ አሜን ብለህ ተቀብለሃል። እኔ ግን አልሞትም። ዝም ብዬ ድምፅ ሆናለሁ። ቢያንስ በሴት አቅሜ በዚች በምጠቀማ ሶሻል ሚዲያ ድምፅ ሆናለሁ። በቃ ሌላ ምንም ፌስቡክ ነው እየተጠቀመው ቢያዘቡት ግዴታ የለብኝም። እኔ ምንም አሁን በፊትም ፌስቡክ የሆነ ነገር ስለቅ ቶሎ ነው የሚዘጉት፣ ቶሎ ነው እንትን የሚሉት። ምክንያቱም እነሱ እውነታቸው እንዲጋለጥባቸው አይታወቅም። ውስጥ ለውስጥ ሰውን መጨረስ ነው የሚፈልጉት። እምነታችን የኛ እምነት አዎ አይፈቅድም፣ ግደል አይልም፣ ረዳ አይልም፣ አይፈቅድም። ነገር ግን ለመጣብህ ሊያጠፋህ ለመጣ ራስን ተከላከል ብሎሃል። ራስን ተከላከል ካለ ደግሞ ራስን የመከላከል ግዴታ አለብህ። ገጀራ ሲያስልልጅ ገጀራህን አስልህ አንተን በለው። አናትን ሊያፈርስ ሲል አናትን አፍርሰህ ቀድመህ አፍርሰው እዛው
እሱ ጋር ተከትሎ የመጣው አንተና እናትን ያፈርሳል። አለቀ። ደሙን አፍስሰህ ደሙ ቢፈስ ምንም ችግር የለውም። ደሙ ቢፈስ ማለት ነው። ከቤትህ ነው እንጂ የመጣ ከቤቱ ሄደህ ከቀየህ ነው እንጂ የመጣ ከቀየው ሄደህ ሊገልህ ነው እንጂ የመጣ ልትገልህ ሄደህ አይደለም አንተ ደሙን ያፈሰስከው። ስለዚህ በእግዚአብሔር ዘንድ አትጠየቅበትም። በቃ በእግዚአብሔር ዘንድ የሚያስጠይቅህ ሰበብ ለከቤቱ ገብተህ አንተ እሱን ልታጠፋው ስትል ብቻ ነው በእግዚአብሔር ዘንድ አንተ ተጠያቂ የምትሆነው። አለበለዚያ ግን ተጠያቂ የሚያስደርግህ ምንም አይነት ምክንያት የለም። ምንም ልንገርህ፣ ቤተ እምነትህን ሊያፈርስ ሲመጣ ታይቶ ተሰምቶ በማይታወቅ መልኩ ምዕመናን ጽላት ተሸክመው የቅዱስ መድኃኔዓለምን ቤተ ክርስቲያን ጽላት ተሸክመው ታይቶ ተሰምቶ በማይታወቅ ሁኔታ እናቶቻችን ጽላት ተሸክመው ሲሰደዱ እንደማየት የሚያምን ነገር ነው። ለዛ ከየት ሀገር ነው የሚሰደዱት? ከኢትዮጵያ ወደ ኢትዮጵያ። ለምንድን ነው የሚሰደዱት? አዛብ እያረዷቸው፣ አይዞህ ባይ ስለሌላቸው፣ መግለጫ አውጥቶ እንኳን የሀዘን መግለጫ የሚያወጣላቸው የለም። ታስካሪያሊፍ ላይ ችግኝ ተክልልሃለን አታልቅስ ነው ብሎ የሚል ሶፍት የለንም። ዝም ብል ያለህ ሶፍት የለንም ዝም በል አታልቅስ እያለህ ነው። ስለዚህ ሳታለቅስ ዝም ብለህ ወገንህን ጠብቅ። እሱ የሳለውን ስለህ አንተ ደግሞ መክት ወታደሮች አላችሁ፣ አገር ትጠብቃላችሁ፣ ዳር ድንበሯን ትጠብቃላችሁ አይደል እንዴ? የምትጠብቁት ግን ህዝባቸው እንዳይጎዳ፣ ህዝባችሁ ውጭ ወራሪ ኃይል ነው መሰል የምትጠብቁት አይደል? ታዲያ የውስጡን ወራሪ ኃይል የውስጡን አራጅ ኃይል ማስተንፈስ እንዴት አቃታችሁ? እንዴት ማስተንፈስ አቃታችሁ? በዛ ሲታረዱ ሲታገቱ ታገቱላችሁ ድምፅ እንዳትሆኑ ዝም በሉ። ምን ነው ኦርቶዶክስ እና አማራ ኢትዮጵያዊ አይደለም እንዴ? አገሩ አይደለም እንዴ? በየጊዜው እየታገተ እንዴ አንበባለፈው ስንት ህፃናቶች ታግተው መከራቸውን አዩ እስኪል ድረስ የሞቱ ይኖራሉ፣ ያልተለቀቁ አሉ። ድምፅ የሚሆን የለም። ቲክቶከሮቹ እና አዶናይ ምናምን እነሱ የራሳቸው ሽልማት ሲሆን ወጥተው ማርያም ማርያም። ዛሬ ግን የማርያም ልጆች የድንግል ማርያም ልጆች ሲታረዱ ጸጥ። ለምን ድምፅ ይሆናሉ? ሞኝ ናቸው እንደ ፎሎ እና ላይክ ሰብስክራይብ የሚቀንስባቸው። ይሄ ያንተ ፎሎ ያንተ ላይክ ያንተ ሰብስክራይብ ከህዝብህ ከእምነትህ አይበልጥም። ፎሎህ ላይክህ ሰብስክራይብህ ህዝብህ ነው። ህዝብ ተቀብሎህ ለዚህ ደረጃ እንዳደረሰ ሁሉ ህዝብ ደግሞ ሲጥልህ ይጥልሃል። ይሄ ነው አሁን ሁሉም በየእምነቱ ድምፅ ሁሉ ድምፅ ዋህብያዎች ናቸው ድምፅ የሚሆኑህ። አንተ አህያ ገዳዮችማ ሶፍት የለንም አታለቃቁሱ። ገና ጀመርናችሁ እንጂ አልጨረስናችሁም። ዝም በሉ ነው ያለው። ስለዚህ ዝም ማለት እሱ የሳለውን ገጀራ ስለህ አንገትን ሲቆርጥህ አንገቱን መቁረጥ እንዴት ያቀታል? እንዴት ያቀታል? በእምነትህ መስቀልህን ከአንገትህ አስፈትቶ የእሱን እምነት ሊያስረክብህ ሲል አንተ ኢየሱስ ክርስቶስ ሞትህን በሞቱ ድኖ ዛሬ እንደፈለግክ ተንቀሳቅሰህ እንድትኖር ያደረገህ አምላክህን ሊያስክድህ ሲመጣ እንዴት ዝም ብለህ ታየዋለህ? አባቶች ምሩን። የት ነው የሚመሩህ አባቶች? የት አባህ ነው የሚመሩህ? አንተ ወጣቱ ብለህ ስትነሳ የት አካባቢ ሰላማዊ ሰልፍ ማድረግ እንዳለብህ መርጠህ የት አካባቢ
ለዘመናት መስቀል አደባባይ ኢድ አደባባይ ብሎ እንኳን ወዲያውኑ አይን ባይን ሲወርስህ እያየህ ገባህ? አዳነች አቤቤ ለአርሲ ድምፅ አልሆነችም። ተወልዳ ላደገችበት ነው። አዳነች አቤቤ ለአርሲ ድምፅ አልሆነችም። አዳነች አቤቤ ከአርሲ ከማስተማር ኮንጎ ጫማ ለብሳ ስታስተምር የነበረ ሴትዮ አሁን የአዲስ አበባ ከንቲባ ሁና አርሲ ምን ሆነ ነው እሷ? አሁን እሷ ዘመን የማያልፍ ስልጣን የማያልፍ መስሎ ነው የሚታያት። ገባህ? አዳነች አቤቤ እምነቱ አይደለም፣ ኦርቶዶክስ አይደለችም፣ መናፊቅ ናት እሷ። ስለዚህ ለአንተ ድምፅ ልትሆንህ አትችልም። ራስህ ገባህ? ራስህ ኦሮሚያ ክልል አርሲ እንደ ወለጋው እያለቀሰች ነው፣ እንደ ወለጋው እያነባች ነው እያልክ በየሚዲያው ከምታለቃቅስ እሞጅ ከምትልክ ተደራጅተህ ገዳይህን መግደል ይህ ኃጢአት የለውም። መንግስት መግለጫ አልሰጠም። መንግስት ለአንተ ትሞታታለህ፣ መግለጫ አይሰጥህም፣ አያወጣልህም። ዋናው ገዳይህ እሱ ሆኖ እሱ መግለጫ እንዲያወጣልህ አትጠብቅ። ዋናው የሚጨፈጭፍህ እሱ ሆኖ እሱ ለአንተ መግለጫ ሊያወጣልህ እንዳትጠብቅ። እዚህ ሲኖር ነው ሀብትን ቢኖር ወገንህ ሲኖር ነው። ገባህ? ይህ ፈራሽ ይህ ፍርስራሽ ስጋችን ይህ በሳምንት እንኳን በ3 ቀን አንድ ስንታጠበው እንኳን ይህ ቆሻሻ የሚወጣው ሰውነታችን አፈሩ ሰውነታችን ፈራሽ ነው። ለዚህ ስጋ አትሳሳም። ሲያርድህ በማተብህ በመስቀልህ ከሞትክ መንግሥተ ሰማያት ያንተ ናት። አዛቡ ግን ሰው ገሎ ሰው አርዶ መንግሥተ ሰማያትን እወርሳለሁ ብሎ ሲያስብ እውነት አይደለም። ሰው በመግደል መንግሥተ ሰማያት አትገኝም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዛ አይነት ትምህርት አላስተማረንም። አትግደል፣ አትስረቅ፣ አታመንዝር፣ የሰው ገንዘብ አትመኝ፣ የጓደኛህን ሚስት እንደራስህ እህት ጓደኛ እንደራስህ አድርገህ የጓደኛህን ሚስት አትመልከት፣ የጓደኛሽን ባል አትመልከች ነው የሚል። ግን ደግሞ ሊገልህ ከመጣ ራስን ተከላከል ብሎሃል። ደግሞ ሊገልህ ከመጣ ምክንያቱም እሱ ነው ገዳይህም አዳኝህም ክርስቶስ ነው። ክርስቶስ የራስህን ሕይወትህን እሱ የሰጠህን ነፍስህን እሱ እስኪወስዳት ድረስ ሰዓቱ እስኪደርስ ድረስ ከገዳዮችም አንተ ማምለጥ አለብህ። እኩል ፊት ለፊት ተጋፍጠሃቸው እነሱ እኛ እምነታችን ያለ ጅሃድ እምነታችን ያለ ሰው ኦርቶዶክስን ካልገደልን እምነታችን አትስፋፋም ብሎ ሲልህ አንተ ደግሞ እንደዛ ብሎ አንተ ሊገልህ የመጣ ቀድመህ ሳይቀድምህ ድፋው። ያንተ ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያን ሲያቃጥልብህ ቅዱስ መድኃኒዓለምን ቤተክርስቲያን ሲዘርፍህ አንተስ ምንድን ነው ማድረግ ያለብህ? ተኝተህ ምን ትሰራለህ? እሱ የተገበረውን ተግባር መተግበር እኮ ነው። እነሱ በ30ዎቹ በ40ዎቹ ይገሉና በመቶ የሚቆጠሩ ክርስቲያኖችን ይጨፈጭፉና ያጠፉና ልክ አውቀው ለነሱ መንጫጫ አንድ ሀባሽ ሙስሊም ይገሉና ክርስቲያኖች ጨፈጭ ገደሉ ብለው አዘን ይቀመጣሉ። ወር እስከ ወር ራሳቸው ገደሉ። ጅራፍ ራሱ ገርፎ ራሱ እንደሚጮኸው ማለት ነው። ኦርቶዶክስ ገዳይ አይደለችም። ኦርቶዶክስ እግዚአብሔር ይመስገን ኦርቶዶክስ አድርጎ የፈጠረኝ አምላኬ ክብር ለሱ ይገባዋል። ከአቅም በላይ ሲሆን ግን እየጨፈጨፈህ አንተ ዝም ብለህ የምትተኛበት ምንም አይነት ምክንያት ስለሌለ የገደለህን በላ ምን አባት ያመጣል? ምን ያመጣል? አስተኝተህ ውቃው። ምንም አያመጣም። ክርስቶስ ምስክሬ ነው። ምን ያመጣል? ምን ያመጣል? ህይወት እኮ ነው። ይሄ እኮ ህይወት ነው። ይሄ እኮ መኖር ግዴታ እስከሆነ ድረስ እሱ የሰራውን ህንፃ ክርስቶስ የሰራውን ህንፃ ክርስቶስ እንጂ ማፍረስ የምችለው
ታዛ ማፍረስ መብትም ሆነ ስልጣን ማባቱ ሰው። ስለዚህ እሱ አንተን ሊያጠፋህ ከምድረገጽ ሊያጠፋህ ሲያሳድድህ አንተ ደግሞ ተኝተህ ለምታዋለህ ማናባ ከማናባ ያንሳልትና እሱን ታጠፋዋለህ። በዛን ሰዓት ምድር በምድር ይሆናል። እሱ የሳለብህን ቢላ አንተ ሳል ስታረግለት በዛን ሰዓት ፈርቶ ተጠንቅቆ ይቀመጣል። ገባህ? አይ እኔ አልገልም፣ አይ እኔ ኦርቶዶክስ ነኝ፣ አይ ለምን እገላለሁ ካልክ እሱ ሲገልህ ተኝተህ ከተገደልክ መልካም የሞት ዘመን ይልህ ነው። ግን አርሲ የተገደሉት ወገኖቻችን ሲሰርቁ፣ ሲቀጥፉ፣ የሰው በር ሲገለብጡ አይደለም። ለምን ኦርቶዶክስ ሆናችሁ ተብሎ በእምነታቸው ነው እየተገደሉ ያሉት። ስለዚህ በእምነታቸው ከተገደሉ እነሱ በረከታቸው ይደርብን እያልን እኛ ደግሞ ጸሎታችን እየጸለይን እኛም እንደነሱ እስኪገሉን መጠባበቅ። ምክንያቱም አማራጭ ስለሌለ ማለት ነው። ተኝታችኋል፣ ኦርቶዶክስ ተኝታችኋል። እንቅልፍ በዛ። እነሱ እኛን መጨፍጨፍ የፈለጉት 4 ዓመት ድፍን ሞላቸው። በእርግጥ አማራና ኦርቶዶክስ መገደል ከጀመረ 8 ዓመት ድፍን ቢሆነው ቢያልፈውም አሁን ደግሞ 4 ዓመት ድፍን በታርጌት ጭንቅላቸውን በመክፈት ታርጌት አድርገው የሚጨፈጭፉ ኦርቶዶክሳውያንን እንደሆነ በእርግጠኝነት እየነገሯችሁ ነው። እንገላችኋለን፣ ምንም አታመጡም፣ ገና መች ተጀመረና ጀመር ነው እንጂ መች ጨረስ ነው፣ ምን አያችሁ እያሏችሁ ነው። መች አያችሁ እያሏችሁ ነው። ስለዚህ እነሱ ገና ናቸው። በደንብ እንደሚገሉን በደንብ እንደሚጨፈጭፉ እያስረዱን ነው። እስከ መቼ ታዲያ እኛ ለእነሱ አንገታችን እንደ ፋሲካ በግ ይታረድና ይቃጠላል? አንተ ያልተገደልከው አሜሪካ ስለሆንክ አይደለም፣ እኔ ያልተገደልኩት ሌላ ሀገር ስለሆንኩ አይደለም። አርሲ በሆን ኑሮ ዛሬ እኔ አሰላ በሆን ኑሮ ዛሬ እኔ እገደል ነበር። ስለዚህ መሞቴ ካልቀረ አንጥፈኸው ሙት፣ እሱን ዘርግተኸው ሙት። መሞቴ ካልቀረ ማለት ነው። አስተኛው። የፈለገ የመንግስት አካል ቢሆን ድፋው። በእምነት ከመጣና በአናት የተከለ የመንግስት አካል ቢሆን ድፋው። ግን አባት አብይ መሐመድ ነው ገዳይ። እሱ እየገደለ እሱ ምረጡኝ ይላል። መጀመሪያ ግድያዬን አያስቆምልኝም? መጀመሪያ ከአማራ ክልል ወደ አዲስ አበባ እንዳይገቡ በሚሊዮን የሚጠየቁበት ወገኖችን አያስቆምም? መጀመሪያ ያን አስቆመ ነው። ምርጫም እንኳን ከተካሄደ መካሄድ የነበረበት ሀገር ሰላም ሲሆን ሀገር ሰላም ሳይሆን ህዝብ እየተጨፈጨፈ ህዝብ በዛ እንደ በግ እየታረደ ህዝብ እንደዛ እንደ ከብት እየታገተ ምርጫ የሚካሄድ ስለናቀህ ነው። ኦርቶዶክስ ተንቀሃል፣ ስለናቀህ ነው። አባቶችን መሪዎችን አፋቸው ድምፃቸውን እንዳያሰሙ ጸጥ በሉ፣ አይመለከታችሁም፣ እናንተን እንገላችኋለን እየተባሉ እነሱ ደግሞ ከምዕመናኑ ከህዝብ ከበጉ ከመንጋው ነው የነሱ ህይወት በልጦባቸው
ዓለም በቃይ ብለው የክርስቶስን ጽላት ተሸክመው በእጃቸው የክርስቶስን ስጋ ወደሙ ፈትተው ግን ደግሞ ዛሬ እነሱ ስልጣናቸው እንዳይነሳ ወንበራቸው እንዳይነቃነቁ ገና መኪና እንዲነዱ ገና ምኝታ ላይ እንዲተኙ እኛን አሳልፈው በአሕዛብ እጅ እያስማገዱን። እኔ መሞት እኮ ሰው ይሞታል፣ አሟሟት እኮ አለ። ግን እኔ በጣም የተሰማኝና ያናደደኝ አሟሟት ቢኖር ምንድን ታውቃላችሁ? በአሕዛብ እጅ መሞቴ። አሕዛብ ቢላውን ከአንገቴ ሲያስገባው ክርስቶስ የሰራኝን እኔ የክርስቶስ ልጅ ሁኜ እያለ የክርስቶስ ሕንፃ ሁኜ እያለ የአሕዛብ ቢላ ከአንገቴ ሲያርፍ አስባችሁታል? የአሕዛብ ቢላ ከአንገታችሁ ሲያርፍ አስባችሁታል? አሕዛብ ሲረማመድባችሁ፣ አሕዛብ እንደፈለገ የጥሪያሮን ሲያራባችሁ አስባችሁታል? በገዛ ሀገራችሁ ለዛው እናንተ በተቀበላችሁት እናንተ ቦታና ቤት ሰጥታችሁት ዛሬ አንሰራርቶ ተራብቶ ተዛምዶ ተዋልዶ ዛሬ አገሪቱን ሞልቷት እናንተን ሊያርድ ጅሃድ ሲያውጅባችሁ ግን አስባችሁታል? ይሄ ነው እኔን ያንቀለቀለኝ፣ ይሄን ያቃጠለኝ እንጂ ሰው ልጅማ ምንም። እኛ እኮ ፈራሽ ነን። እንኳን ይሄ ለሚበሰብሰው ገላችን እንኳን እኛ ስንት ወገኖቻችን ሰማዕትነትን እነ ቅዱስ ጊዮርጊስ እነ ቅድስት አርሴማ እነ ቅዱስ እስጢፋኖስ እነ ቅዱስ መርቆሬዎስ እኮ ሰማዕትነትን ተቀብለው ነው እዚህ ሀገር ያስረከቡን። ግን እኔ በጣም የተሰማኝ እና የተናደድኩበት ነገር ቢኖር በቃ በእነሱ እጅ አስባችሁታል? ስጋቸውን ለመብላት የምንቀፈፈው በእጃቸው ስንታረድ ግን እንዴት ያማል! ቪዲዮ ለቅቄያለሁ፣ እዩት ገብታችሁ ምን ያክል ርዝመት እየሄዱ እንደሆነ ምን ያክል ኦርቶዶክሳውያን ለማጥፋት እየሰሩ እንደሆነ ቪዲዮ ለቅቄያለሁ። አስባችሁታል? የእነሱ ስራ እናንተን ማጥፋት ነው፣ እኛን ማጥፋት ነው፣ እኛን መግደል ነው። አሁን በየገጠሩ አሁን እኔ ሀገሬ ገብቼ አንድ ወሃቢያ ድሮ አገራችን እንግዳ ተቀባይ ናት። መታወቂያ አትጠይቅም፣ ከየት መጣችሁ አትልም፣ ምንድናችሁ አትልም። ገባችሁ? ሁሉን ሰው በክብር ነበር የምትቀበል። አሁን ግን አንድ ወሃቢያ የሆነ ከቤቴ መጥቶ እንደው ለእግዚአብሔር እንግዳ ልደር ብለኝ እንደሚገለኝ ስለማስበው የሚበላው ምግብ ላይ መርዝ ጨምሬ አልቸዘው ደፍቼ ነው የማውጣው። አስከሬኑን ራሱ በቅጡ እንዲቀበር አላደረገውም። ወስጄ በረሃ ነው የምጥለው፣ ጫካ ውስጥ የጅብ ራት ነው የማደርገው። ምክንያቱም እሱ ሳያስብልኝ ሊገለኝ መጥቶ መቼስ እኔ ላከብረው አልችልም። አስባችሁታል? ፍትህ ይላሉ ደግሞ የኛ ኦርቶዶክሳውያን። ፍትህ ለአርሲ ሲሉ እነሱ ደግሞ ፍትህ ለአክሱም። አክሱም የታበታ ካላለ አክሱም ወራሪ ሁሉን አገር መውረድ። ለነገሩ ከእናንተ አይደለም ከላይ ሲመጣም ሲዋረድ ወራሪ መሆናችሁ በራሳችሁ አንደበት እየተናገራችሁ ነው። ወራሪ ፍትህ ለአርሲ ፍትህ ማለት ፍትህ ለአክሱም። ጸብ ሲወዱ ደም ሲወዱ በዚህ ልክ የሰው ደም እንደዚህ የሚጠማችሁ መሆናችሁን ሳስብ እውነት ከእናንተ እምነቴ ከእናንተ ጋር ባለመሆኑ በጣም ነው የምደሰት። እግዚአብሔር ይመስገን ኦርቶዶክስ አድርጎ የሰራኝ አምላኬ በጣም ነው የማመሰግነው። በጣም ምክንያቱም ሳያችሁ ደም የምትፈልጉ ደም የምትጠጡት እና እናንተ እንኳን የእናንተ እምነት ተከታይ አልሆን። አሁን እንደዚህ የእናንተ እምነት ተከታይ እሸማቀቅ ነበር። አራጅ ናችሁ ስባል እሸማቀቅ ነበረ። በእርግጥ አሁን በብዙ
እየወጡ እየለቀቁ ነው። የእናንተን እምነት እየለቀቁ ነው። አሁን ስለለቀቁ ፎይ እያስለቀቃቸው ስለሆነ ትክክለኛው እምነት እያስመራቸው ስለሆነ እናንተ በዛ ተናዳችሁ ነው እንደዚህ የምትጨፈጭፉት። እግዚአብሔር ይመስገን የእናንተ እምነት ተከታይ ባለመሆኔ አምላኬን እንዴት እንዳመሰግነው ዛሬ ነው አምላኬን በደንብ ያመሰግነው ዛሬ። ምክንያቱም የእምነታችሁ ተከታይ እንኳን አልገኝም። ምክንያቱም አራጅ እንዴ የአራጅ እምነት ተከታይ መሆን በጣም ከበድኩ ያማል እኮ በስመ አብ። እምነትሽ አራጅ ነው ብባል እኔ አሁን እንዴት ይሰማኛል? እግዚአብሔር ይመስገን የኔ እምነት ግን አራጅ አይደለም። የኔ እምነት ሰው አክባሪ፣ የማንንም እምነት መንካት የማይፈልግ፣ አምላኩን በሐሰት የማያከብር የኔ እምነት ማለት ነው። የኔ ኦርቶዶክስ የኔ አምላክ እንደዚህ ነው አትልም። በሐሰት ጌታውን ማታከብር። ምክንያቱም ጌታችን ኢየሱስ ክርስቶስ በሐሰት አክብሩን አንግሱን፣ ከታች ይመጣል ከላይ ከዚህ በላይ ነው፣ ከዚህ ዙፋን ወንበር አለው፣ ከወንበሩ ተቀምጧል፣ እግር አለው፣ እግር አለው፣ እጅ አለው ብለን አናምንም። ምክንያቱም በመንፈስ ነው እንጂ መንፈስ ነው እንጂ አምላካችን እግር አለው፣ ዓይን አለው፣ እጅ አለው ምናምን አንልም። እነሱ ግን ጉዳቸውን እፎይ ሲዘረጥጥባቸው አሁን ኦርቶዶክስን ታርጌት አድርገው መጨፍጨፍ አይሳካልህም። አሁን ተሳክቶልህ ጨፍጭፈሃል። አሁን ተሳክቶልህ ጨፍጭፈሃል። በየከተማው ብትሄድ ትንሽ ጊዜ ናት። አሁን ቶሎ ብላችሁ ጨፍጨፍ አድርጋችሁ ቦታ ተቀበሉና መስጊድ ሱበት። ከዛ ደግሞ ፋኖ ሲገባ አጣድፎ ሰው ይወስድ ያወጣሽና የሰራሻትን አፍርሶ ለተገፋው ምስኪን ኦርቶዶክስ ይሰጠዋል። ከዛ ሁሌም ተገፍተናል፣ ሁሌም ተደብድበናል የምትል ሁሌም እንደተገፋች ትወሪያታለሽ ማለት ነው። እኛ በሐሰት የምናነግሰው በሐሰት የምናከብረው እምነት ስለሌለን እናንተ ሐሰተኛ ስለሆናችሁ እኛ በግዴታ ሰውስ በግዴታ የኔን እምነት ተረከበ። ሰው የፈለገውን ድንጋም ካመነ ድንጋም ማመን ይችላል። የፈለገውን እምነት ማመን ይችላል። በግዴታ ግን የኔን እምነት ተረከቢ ብለኸኝ ያንተን እምነት ልረከብልህ አልችልም። አንተ ቆሻሻ አራጆች፣ ሰው በላዎች፣ ገዳዮች እንደዚህ አይነት እምነት አለ እንዴ እስክል ድረስ እንደዚህ አይነት ቆሻሻ እምነት አለ እንዴ እስክል ድረስ ገዳይ መሆናችሁን ሳስበው እና ኦርቶዶክስ መሆኔን ሳሳየው ደግሞ በጣም ነው የምደሰት። ምክንያቱም በቃ ኦርቶዶክስ አትገልም፣ አትጨፈጭፍም፣ የማንንም እምነት አትነካም። ስለዚህ ኦርቶዶክስ አድርጎ ስለፈጠረኝ አምላኬን አመሰግነዋለሁ። እንኳን እያየሁ ትገለኛለህ እንጂ እንኳን ወንድሞቼ እያስተማሩኝ ያንተን እምነት ልከተልልህ ይቅርና ማለት ነው። እኔ አበድኩ እንዴ አይኔ እያየ ያንተን እምነት የምከተል ምን ስለሆን ካለ ያንተ ጋር እኩል ሁኜ ሰው ልጅ ጨፈጭፍ ህዝብ ልገል አላረገውም። ገዳይ ጨፍጫፊዎች ከእናንተ ጋር ነው እንዴ ለዘመናት አብረን የኖርን? ከእናንተ ጋር ነው ለዘመናት አብረን ስንበላ የኖርን? በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ውይ ሳናውቅ የበላነው ከእናንተ ጋር ሳናውቅ አብረን የኖርነውን ይቅር በለን መድኃኒዓለም አባቴ። ገዳይ መሆናቸውን ስላላወቅን ነው ማርያም፣ ገዳይ መሆናቸውን ጨፍጫፊ መሆናቸውን ስላላወቅን እንጂ ከእነሱ ጋር አይደለም አብሮ መብላት መጠጣት፣ ጉርብትናቸው የማይፈለግ ናቸው። እንኳን እንዴ አልተገለጠም። አይን አለው አልተገለጠም። ጭንቅላት አለው አልተገለጠም። እግር ግን ባት ግን አለው። ይህን አምላክን ተከተል ብለህ እኔን ልትገለኝ ጃሃር ታውጅብኛለህ? ባናት ትተከላለህ። ሞታለሁ፣ በእምነቴ ሞታለሁ። ሞትን አልፈራም። የክርስቶስ ልጅ እስከሆንኩ ድረስ ሞትን የምፈራ ሰው አይደለሁም። አንተን ግን አልተውም። አንተ ያልከኝን ተከትዬ እምነቴን አልተውም። ትፈነዳለህ እንጂ ማለት ነው። አንተ እንዴት ደፋር እንዴ! እንዲህ ነህ ብሎ አንተ እምነቴን
እምነቴን እያረድከኝ ያንተ ራስህ እንኳን ስትሰማው የራስህ ልጆች እንኳን ሲሰሙት እንዴ ይህን አምላክ ነው እንዴ ምናምን እያሉትን እኔ የምቀበል ምን መከብኝ እንዴ? እኔ በክርስቶስ ደም የክርስቶስ ህንጻ ምን መጥቶብኝ ነው እጅግ የሌለው አምላክ ላመልክ ተቀበል ለምታደኝ እንዴ? እኔ እኮ የአብርሃም ባሪያ ነኝ፣ የክርስቶስ ባሪያ እኮ ነኝ እኔ። አርሲ የደም ምድር በእውነት የዛሬው መድኃኔ አማኑኤል አባቴ አርሲን ኦርቶዶክስን ታርጌት አድርጎ የጨፈጨፋትን ሐዛብ ያሳየናል። አማኑኤል ቅርብ ነው። አማኑኤል ቅርብ ነው ያሳየናል። እናንተ ግን መጨረሻችሁን ማየት ናፍቆኛል። እናንተ በቆፈራችሁባት ጉድጓድ ግን ትቀበሯታላችሁ እናንተ ቆሻሾች። ለማንኛውም ኦርቶዶክሳውያን በሙሉ ይህን ቪዲዮ ያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልሰማ አሰሙ። እወዳችኋለሁ። አይ ላቭ ዩ ኦርቶዶክስ፣ አይ ላቭ ዩ ኦርቶዶክስ። ሰይጣን ተቃጠል።